ሰላም ይህ በኢቢኤስ ቴሌቪዥን የተላለፈላችሁ የማን ያሸንፋል ፕሮግራም ነው። እኔ ዘወትር ደሳለኝ ነኝ። ዘወትር ደስ ይበላችሁ። እንግዶች በጨዋታው ስም እንኳን ደህና መጣችሁ ማለት ፈልጋለሁ። ከዚህኛው ጎራ ስምና ስራ ብቻ ጥቀስልኝ። ስም ኤልያስ ተሾመ እባላለሁ፣ ድምጻዊ ነኝ። ስም ጌትነት በላይ እባላለሁ፣ የቲ ባለሙያ ነኝ። የዚህ ቡድን ስም ምን መባል አለበት ትላላችሁ? ከጊዜው አንፃር መቄዶንያ ነው። በቃ መቄዶንያ እኔም ማሳብ ነበር። እሺ መቄዶንያ ይሁን። ከዛኛው ቡድን ስምና ስራ ብቻ ጥቀስልኝ። እስማኤል እባላለሁ ወይም በመድረክ ስሜ ስሚዝ ድምጻዊ። መቤት እባላለሁ የኢንሹራንስ ሰራተኛ። ስለዚህ የዚህኛው ቡድን ስም ምን መባል አለበት? እነ ስሚዝን በለው ወይስ ለማሸነፍ? መልካም። በማን ያሸንፋል ጨዋታ እነ መቄዶንያና ለማሸነፍ ዛሬ ይፋልማሉ ማለት ነው። ከመጀመራችን በፊት ስሚዝ ያሉትን 6 ሳጥኖች ልንገራችሁ። ሻንጣው፣ ጠበሉ፣ ከባዱ፣ ቢስ፣ ልብና ሰርተፍኬት ናቸው። እያንዳንዳቸው ሳጥኖች ውስጥ 7 ቃላቶች የያዙ ሲሆን ይህ ጨዋታ የማስረዳትና የመረዳት ጨዋታ ነው። በቃ ቃሉን ሳትጠራው አስረዳ ነው ጨዋታ። ተግባባን? ስለዚህ ጥሩ አድርጌ ላስረዳት እችላለሁ ብለህ የምታስበው አንዱን ሳጥን መርጠን ንገረኝ። ሻንጣው ይሆና በቃ እነዚህ ሻንጣ ውስጥ የሚገቡ 7 ነገሮች እመቤት ሰምታለች። ምን ታጠብበት ገላችን ውስጥ ታጠብበት መታሻ ኖ ሳሙና ቶሎ ጫማ ካረግን በኋላ ከውስጥ ከማረጋችን ቀጥል። ኪሳችን ውስጥ የምናደርገው የሆነ ነገር የምንገዛበት ብር። ቃሉን ትጥራው። ሌላኛው ስሙ ሳንቲም። ሌላኛው ስሙ ወይ መለፍ ቦርሳ ነው። ከኪሳችን አውጥተን የምንገዛበት ብር። እሱ ሌላ ስም የለውም። ሌላ ስም አሁን እዛ ጋር ከምትቆይ እለፍ ብትላት ሌላውን ቃል መጥራት ትችላለህ። የብር ሌላው እሺ፣ ብር ሳይሆን ብር ላይ ቀረችብህ። ብር፣ ዶላር፣ ዩሮ፣ የን ምንድን ናቸው? ገንዘብ። ጥራላ ብር ላይ ቀረህበት መስጠት አለብኝ። እሺ፣ በ30 ሰከንዶች ውስጥ የመለሳችሁት ሁለቱን ብቻ ነው። እሺ መቄዶንያዎች በደንብ አይታችኋል፣ ተምራችኋል ብዬ አስባለሁ። ኤልያስ ሻንጣው ተመርጧል። ከ5 ሳጥኖች የትኛውን ትመርጣለህ? ሰርተፍኬት። እነዚህ ሰርተፍኬት ያላቸው 7 ነገሮች ሰርተፍኬት ነው ተሰጥቶ ጥሩ ስራ ሰራ የምስጋና ወርቅ የዲግሪ ተቃራኒ ዲፕሎማ። ሌላኛው ዲፕሎማ ሌቭል ይለፋል። እሺ የዲፕሎማ ተቃራኒ ዲግሪ። እሺ ቀጥል። የዲግሪ ተቃራኒ ማስተር ተቃራኒ ዲፕሎማ። እሺ እኔ እኮ የሚገርመኝ የዲግሪ ተቃራኒ የዲፕሎማ ተቃራኒ አራሷ በስንጣማ አንድ ከሱ እኔ አሁን ለምሳሌ አሁን ከዲግሪ ከፍ ብለህ ምን ታገኛለህ ብትል ማስተር ቶሎ ይመጣል። በተቃራኒ ሲጨርሰው የሆነ ገብቶኛል። ለማንኛውም ግን እንደዚህም ሆነው ከእናንተ በተሻለ 3 ነጥብ አግኝተዋል። እሺ ወደ ለማሸነፍ እንመለሳለን። እመቤት ዝግጁ? 4 ሳጥኖች አሉ። የትኛውን ትመርጫለሽ? ከባዱ። እነዚህ 1 ኪሎ እና ከዛ በላይ ሊመዝኑ የሚችሉ 7 ነገሮች ስሚዝ ሰምቷል። ባህር ላይ የሚሄድ ትልቁ ነገር ጀልባ። ሌላኛው መርከብ። አትበይ። ትልቁ ረጅሙ ባቡር። ሂድ ጎበዝ ሂድ። ትልቅ መኪና ብዙ የሚጭን ተሳቢ። ሌላ ስም ሌላ መኪና። አነስ ያለችው እናሽከረክራት ባጃጅ። እናሽከረክራት ሌላ ስሟ ሞተር። ሌላ እመቤት አፈርሶ እንዲያትዩ መኪና ባይኖር እንደዚህ ትንሹ ስትዩ ወደ ባጃጅ ሄድብሽ። እቺን 2 ቁጥርን በጣም ወዳችኋታል መሰለኝ። አሁንም 2 ነው ያመጣችሁት። ከቅድሙ ጋር ሲጀመር 4 ነጥብ። 3 አለ ይመለስ። የጭነት ሚሊዮን እኮ መልሷል። አዎ ግን መልሰሻል። ግን ቃሉን ስለጠራሽው አይቆጠርም። ምንጭ ነው መኪና አለች። ከዚህ በላይ ምን ታርጉ? ለማንኛውም 4 ነጥብ አግኝታችኋል። ወደ መቄዶንያዎች መተናል። 3 ሳጥኖች አሉ። ጌትነት የትኛውን ትመርጣለህ? ልብ። እነዚህ ልበ
ብለው የሚጀምሩ 7 ቃላቶች። የተዘጋ ነገር ነው። ከዛ እንትን ብሎ የሚጀምር አሁን እንዳሉ እንትን ብሎ የሚጀምር ማለት ነው። ይለፈኝ ከዛ ደግሞ በአብዛኛው ሆኖ ምን ይባላል? በአምላክ ሌላ በአብዛኛው ብዙ ነገር ልበኩሩ አረብ ይናማ ይለፈኝ። እሺ ጥሩ ሰው ምንድን ነው ጥሩ ሰው በቀናነት ይቆጠርለት። እሺ በቀናነት ተቆጥሮላል። በቀናን ስለመለስክ በቀናነት 1 ነጥብ ያሰጣሃል። ቅድም ስለነበራችሁ 3 ሲደመር 1 4 በሚገርም ሁኔታ እኩል ሆናችሁ። እሺ ወደ ለማሸነፍ መተናል። ስሚዝ የሚለው ስም እንዴት መጣ? ከልጅነት ጀምሮ ነው በርግጥ የመጣው። ያው ከቅላት ጋር ምናምን ተያይዞ እስማኤል ነው ስሜና ያው ከዛ ጋር የተያያዘ ይመስለኛል። በአጋጣሚ ነው ብዙ ሰዎች ከዛ በኋላ በእስማኤል ብዙ የማያውቁኝ ሰዎች አሉ። በስቲል ስሜ ያው ሚዲያ ላይ ምናምን የሆነ ምክንያት ይኖራል ብዬ አስባለሁ። ወይ ከሙዚቃው ነው ከፊልሙ ነው ምንድነው ስሚዝ ሊሆን ይችላል። እንግዲህ ያው የውጮቹ ስም ስለሆነ ምናልባት ያው ከቅላቴ ጋር ስለዚህ አንዱ ተሳስቶ ስሚዝ አለህ በዛው ለመድከው ብዙ ሰው ነው የሚሉኝ። እኔ ያወጣሁት ስላልሆነ ያው ስለዚህ የህዝብ ስም ነው። የህዝብ ያወጣው ስለሆነ ተቀበልከውና ስሚዝ። መልካም። ስሚዝና ሙዚቃ እንዴት ተገናኙ? ያው ሙዚቃን ከልጅነት ጀምሮ ነው የምሰራው። ያው ውስጥ ሲኖር ብዙ ጊዜ ይታወቃልና እንደዛ አይነት ነገር ያው ከልጅነት ጀምሮ ያሉትን ነገሮች ያዳበርን ከዛ በኋላ ደግሞ ያው ካደግን በኋላም ባላገሩ አይደል ያለ ብዙ ሰው የሚያውቀው እዛ ላይ ተወዳደን ከዛ በኋላ ነው ህዝብ ጋር የተዋወቅኩት ማለት ነው። ወደዚህ ሙያ ዘርፍ እንድትገባ የገፋፋ መልካም ተጽዕኖ ያሳደረብህ የቅርብ ሰው ማን ነው? ያው ከፋሚሊ ኦፍ ኮርስ ማን በተለይ ፋሚሊ ነው። ኖርማል ፋሚሊ ማታ ላይ እኔ አጫውት ነበር ፋሚሊዎቼ ማታ ላይ ምናምን አዝናና ነበር እንደዚህ ምናምን እንትን ያልኩኝ ምናምን ከዛ የተነሳ ነገር ስለሆነ ከዛ በኋላ አደገ። ብዙ ጊዜ ያው ሁሉንም ዘፋኞች በጣም እንደምታደንቅ እንደምታከብር ይታወቃል። የማንን ሙዚቃ ከቨር ስትሰራ ቶሎ ይቀናል? እኔ የብዙ አርቲስቶችን ነው ከቨር የምታደርገው። ከቨር የማደርገው የክቡር ዶክተር አርቲስት ጥላሁን ገሰሰ አለ፣ የነ ቴዲ ታደሰ አለ፣ የነ ነዋይ ደበበ፣ የነ ፀሐይ ዮሐንስ፣ ተፈራ ነጋሽ ሁሉንም ይጫወታል። በማን ሙዚቃ ከቨር ሙዚቃ ነው በጣም ኦኬ ስሚዝ ተብሎ አይን ውስጥ የገባው በማን ሙዚቃ ነበር? አሁን ቅርብ ጊዜ በሰራሁት የመልካሙ ተበጀ ባርባር በሚለው ስራ በጣም ብዙ ሰው ባርባር ብሎ ሆኖ የዘፈንከው ማለት ነው። ባርባር ብሎ ሆኖ የዘፈንከው ግን እንዴ እስቲ መልካሙ ተበጀ ቢኖር እንዴት ነው ሊለው የሚችለው? እንደው አልላቀቅ ሲለኝ ናፍቆትሽ ምነው አልሳቀቅ ፍቅሬ ሳጣሽ ካይኔ ያንቺ ፍቅር ዘውትር ያባባኝ ግራ ገባኝ ያንቺ ፍቅር ዘውትር ያባባኝ ግራ ገባኝ። አንተ ገና ዛሬ ነው ለካ ስሜ እዛ ውስጥ እንዳለ ምሮሩ ያወቁት። መልካም በጣም ደስ ይላል ስሚዝ። እስካሁን ድረስ ምን ያክል ሲንግሎችን አውጥተሃል? ምን አይነት ስራዎች መንገድ ላይ ናቸው? እንግዲህ ከዚህ በኋላ ያለውን ብንቆጥር ይሻላል መሰለኝ። ያው ብዙ ህዝብ ጋር ስላልደረሱ አሁን በቅርቡ ተከታትለው የሚወጡ 1-2 ስራዎች አሉ። ሙሉ ነገራቸው ያለቀ ቪዲዮ ምናምን ተሰርቶ አልቋል። ከተወሰነ ጊዜ በኋላ የሚለቀቁ ስራዎች አሉ። አልበሜንም እየጨረስኩ ነው። ያው እንግዲህ አልበም በዚህ ጊዜ የሚባል ነገር ስላልሆነ ፈጣሪ በፈቀደ አላህ በፈቀደ ጊዜ ይለቀቃል። በዚህ የሙዚቃ ስራዬ ህዝብ ዘንድ ደርሷል ተወዶልኛል የምትለው አንዱ ስራ ማን? ከዚህ በፊት ትንሽ ቆይት ብሏል የተሰራ ተነግሮለት የተሰኘ አንድ ስራ አለኝ። ጎንደረኛ ነው ያው ሰው ያውቀዋል እሱ። ከዛ በኋላ ደግሞ ባርባር በጣም ህዝብ ጋር ደርሷል። ተነግሮለት የተሰኘው ሙዚቃ መነሻው ምን ነበር? እኔ ያው ባህር ዳር ብዙ ጊዜ አሳልፍ ያለሁኝ ባህር ዳር በምሰራ ሰዓት ውስጤ በጣም ይፈልግ ነበር ጎንደረኛ ስራ መስራት እና በቃ በሰዓቱ ከነበሩት ጓደኞቼ ጋር ተነጋግረን ሰራ ነው ማለት ነው። በጣም ስለዚህ አጀማመሩ እንዴት ነበር? ተነግሮለት
ተነግሮለት መች ሊያልቅበት ተነግሮለት መች ሊጠግቡት ወደ ጎንደር ከተጓዙ ታሪኩ ብዙ ወደ ጎንደር ከተጓዙ ታሪኩ ብዙ አረረረረ ነረረረረ አረረረረ ነረረረረ ቢቀጥል የሚያሰኝ ጥሩ ጊዜ እያሳለፍን እንገኛለን። በጣም በጣም ደስ ይላል። ስሚስ ለወደፊቱም ለጨዋታውም መልካም እድል እንመኛለን። ስሚስ እጅግ አድርገን እናመሰግናለን። ወደዛው በጣም ጥልቅ ከማለታችን በፊት ያሉት ሁለት ሳጥኖች አሉ። ማና ማን ናቸው? ጠበሉና ቢስ የሚል ይቀር። እሺ ከሁለቱም የትኛውን ትመርጣለህ? ቢስን እንምረጥ። ቢስ ብለው የሚያልቁ 7 ቃላት ቶሎ በል ረበለው ይቅር እኮ ይለፍ በል እሺ ሄድ እንትን ይለለው ኃይልም እሺ ይለፍልኝ ስትራመጂ ስንራመድ የማይሰ ጫማ እሺ ከኔ ጭራሽ ሊመለስ አይችልም። እሺ ኮሌቢስ እኮ ነው የሚለው። እሺ ጋር ሌላው በጣም የገረመኝ ይሄን ያሰማሽ ምንድን ነው? ኮቴ ጨርሽ ኮቴ ቢስ። ለማንኛውም በዚህ 30 ሰከንድ ውስጥ የመለሳችሁት 0 ቢሆንም ከቅድሙ ጋር ሲደመር 4 ላይ ትቀራላችሁ። መቄዶንያዎች እናንተም የዛ ጣፈንታ ሳይደርሳችሁ 4 ላይ ባትቆዩ እኔ እመኛለሁ። ልክ ነኝ? ያ ምርጫ የሌለው አንድ ሳጥን የቀረ ማን ነው? ጠበሉ። እነዚህ በቀ የሚጀምሩ ቃላት ቢጫው ነገር ጠጅ ሂድ ቶሎ በል። የሚያድግ ነገር እጃችን ላይ የሚያድግ ነገር ጥፍር እላይ ወደ ላይ የሚመነጠቅ ነገር እላይ ይለፈኝ እሺ ምን ተኩሰው ነው? ጥይት ሌላ በጣም ይጀምራል። አቀባብ ጠመንጃ እሺ ጥግ ላይ ያለ ጥግ ያዋና ምናምን የጥግ ወይ አንተ ከጥፍር ጋር እላይ ከዋክብት ምናምን እንትላል። ኳኩት በጣም የሚጀምር ከዋክብት ምናምን ጠረፍ ነው። ጠፈር ለማንኛውም ከዚህ በላይ መመለስ ይችል ነበር። 2 አግኝተሃል። 4 ሲደመር 2 6 ለ4 እናንተ የነጥብ አብላጫውን አግኝታችኋል። መቄዶንያዎች የነጥብ አብላጫ ስላገኙ ኤልያስ እባክህ ወደ ገንዘብ አሸላሚ መቀመጫ። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በመጀመሪያው ዙር መቄዶንያዎች የነጥብ አብላጫ አግኝተው ኤልያስ ቦታውን ተረክቧል። ይህ ማለት ግን ስሚስ አይዞህ፣ ይህ ማለት ግን የነጥብ አብላጫ ያገኘ ሁሉ ብር አገኘ ማለት አይደለም። እናንተም ታውቃላችሁ፣ እነሱም ያውቃሉ። ልክ ነኝ? ሆኖ ስለሚያውቅ ነው። ግን ልብ በሉ፣ የኛው የጨዋታ ዘርፍ የዳሽ ሙላ ጥያቄ ዘርፍ ነው። ሳይንስ አይጠይቅ፣ መወሳሰብ አይጠይቅ፣ የምታውቁት ነገር ነው እዚህ ጋር ቁጭ የሚለው። አንድ የዳሽ ሙላ ጥያቄ አለ። ለዛ ዳሽ ሙላ የሚመጥን አንድ መልስ ትጽፋላችሁ። እናንተ የጻፋችሁት መልስ በኋላ ለሚወጡት 3 ገንዘብ አዘል አማራጭ መልሶች ጋር እናስተያያለን። ከማንም እናስተያየው እዚህ ጋር ከተቀመጠው ሰው ጋር። ለምን? የነጥብ አብላጫ ስላገኙ። ኤልያስ የጻፈው መልስ ካሉት 3ቱ መልሶች ጋር ከአንዳቸው ጋር የሚዛመድ ከሆነ በብሩ ልክ ወደ መቄዶንያ ይገባል። እሱ የጻፈው መልስ እንደ አጋጣሚ እናንተም ጋር ከተደገመ በቁጥራችሁ ልክ ይባዛል። ባለ 5000 ብር መልስ 3 ሰው ከጻፈልህ ከአንተ ጋር ተደምሮ ሲባዛ በ4 ይሆንና 20000 ብር ታገኛለህ እንደማለት ነው። ነገር ግን እሱ የጻፈው መልስ ከወጡት ምላሾች ጋር ጭራሽ የማይዛመድ 4ኛ ወጣ ያለ መልስ ከጻፈ ወደ እሱ እንሄድና ምናልባት እሱ ሊያድነው ይችላል። እነሱ እድላቸውን ተጠቅመው ብሩን ሊወስዱብህ ይችላሉ። ምን ከሆነ ትክክለኛው መልስ እስከጻፋችሁ ድረስ ተግባብተናል። ስለዚህ ወደ ጥያቄው እንሂድ። የለውዝ ቅቤ በዳሽ ልትጠቀም ትችላለህ። በትልቁ ጻፉት። የለውዝ ቅቤ
ዳሽ ልትጠቀም ትችላለህ። ኤልያስ ጽፈህ ከጨረስክ በኋላ በስውሩ በስተግራ በኩል ያለው ካሜራ አሳይ። ኤልያስ ምን ብለህ ጻፍክ? በስላይስ ዳቦ። አሁን ዳቦ ብትል ምን አለበት? ዳቦ አትልም? ያው ነው። ስላይስም ድፎም ዳቦ ነው። አለቀ። ጌትነት ምናምን አየህ፣ አሁን ስላይስና ዳቦ ይለያይብህ። ይለያይካልክ አይባዛልህም። ይባዛልህ? አይለያይ እኮ አይለያይ። ስለዚህ ተስማማን። ስላይስም ሆነ ዳቦም ሆነ ዳቦ ነው። በኬክ ከባድ ነው። እሺ ዳቦ 1 2 3 ዳቦ በ3 ይባዛል። ጠላቴን ከጎን ያርጌ አይደለ? ስለዚህ በ3 ይባዛል። ወደ መልሱ እንሂድ። በሻይ በዳቦ በቂጣ። ዳቦ የሚለው መልስ ሁለተኛ ደረጃ ላይ ከሆነ 5000 ብር ነው። 5000 ብር ብቻ አይደለም የሚገባው። 1 2 3 ሲባዛ በ3 እንደው 15000 ብር። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር ላይ ተገኝተናል። እነ መቄዶንያዎች 15000 ብር አግኝተዋል። 15000 ብሩ አይነካም። እዛው ላይ የመጫን ፈንታው የእናንተ ነው። ግን አሁን ሁለተኛው ዙር ላይ ስለተገኘን የመጀመሪያው ዙር ላይ እነ ስሚዝ ጀምሮ ነበር። ሁለተኛው ዙር ላይ ጌትነት መጀመር አለበት ከኤልያስ ጋር። ልክ ነኝ? ስለዚህ ሁለተኛው ዙር ያሉት 6 ሳጥኖች እነማን ናቸው የሚለውን አብሬ ልንገራችሁ። ስፋው፣ ወፌ፣ እንስሳት፣ አረንጓዴ፣ አትክልትና ጥልቅ ናቸው። ልክ እንደ መጀመሪያው ዙር የራሳቸው 7 ቃላቶች የያዙ 6 ሳጥኖች ሲሆኑ እንደዚሁ አሁን በተሻለ መንገድ የማስረዳትና የመረዳት ጨዋታ ነው። ተግባባን? ስለዚህ ጌትነት የመጀመሪያው ሳጥን ማን ይሁንልኝ ትላለህ? እንስሳት። እርጉዝ ሆነው ሊታዩ የሚችሉ 7 እንስሳት። ትልቅ የእንስሳቶች ሁሉ ትልቅ በአፋር ሀገር የምትኖር በአፋርና በሶማሌ ብዙ ጊዜ የሚታረድ ቤት ውስጥ ትንሽ አንስ አሁን ከበግ ተቃራኒ ሚያው ድመት ቀንድ ያለት ቀለለላችሁ። አየህ። ለማንኛውም በዚህ 30 ሰከንድ ያገኛችሁት 5 ነጥብ ነው። ጥሩ ጅማሬ ይመስላል። 5 ላይ አሉ እነሱ። ግን 5 ላይ እንዳይቆዩ እናንተ ደግሞ መላቅ አለባችሁ። እውነት አሰተ እውነት ነው። በቃ እሺ። እመቤት 5 ሳጥኖች አሉ። የትኛውን ትመርጫለሽ? አትክልት። አረንጓዴ ያልሆኑ 7 አትክልቶች። ቤት ውስጥ የምንልጠው ካሮት፣ ሌላኛው ብርቱካን፣ ለምግብ የምንጠቀምበት የሚጣፍጠው የድንች ተቃራኒ ስኳር ድንች፣ ቀዩ ነገር የምንልጠው ቲማቲም፣ ቅድም ብለው ነበር የምንልጠው ካሮት፣ የጎመን ዘር ሆኖ ነጩ ጥቅል ጎመን፣ የሱ ተቃራኒ ቆስጣ ወይ ሰላጣ ተቃራኒ፣ የጥቅል ጎመን ተቃራኒ። እሺ ለፊ አበባ ጎመን ሆኖ የጎመን አይነት ማለት አትችይም። ስኳር ድንች ሆኖ መልሱ የድንች አይነት ማለት አትችይም። እሱንም የድንች አይነት ሆኖ ብለሹ ስኳር ድንች ብለህ አለመመለስም ራሱ ያስታዝባል። በዚህ አካሄዳችሁ በ30 ሰከንድ የመለሳችሁት 2 መልሶች ናቸው። እሺ ወደ መቄዶንያ እንምጣ። ኤልያስ እንግዲህ ድምፃዊ ብለሃል። የተለያዩ መድረኮችና ትልቅ ዝግጅቶች ላይ የሙዚቃ ስራዎችም ውድድሮችም ላይ ተሳትፈሃልና ኤልያስ የሙዚቃ አጀማመሩ እንዴት ነበረ? አጀማመሪ ከትምህርት ቤት ነው። ቤት ውስጥም ልጅ ሆኜ ዘፈን ነበረ። የማንን? ድሮ ልጅ ሆኜ ያው የመልካሙ ጥላሁን። መልካሙ በጣም ትወዱታላችሁ ማለት ነው። በጣም በቃ ልጅ ሆኜ አንተም ባርባር ብሎ ነው የዘፈንከው? ባርባር ሳይሆን በቃ የሆነ የሚሰማኝ ስሜት ነበር ልጅ ሆኜ። በጣም በቃ ጎረቤት ሁሉ በጠብጥ ነበር፣ የሰፈር ሰዎች ምናምን። ለሊት ተነስቼ ዘፈን ለምንድን ነው የምቀሰቅሰን ይሉኝ ነበር ልጅ ሆኜ። ትዝ ይለኛል የእሱን ዘፈን እጫወት ነበር ልጅ ሆኜ።
ደስ ይላል። ወደ ሙዚቃው እንድትገባ የገፋፋ መልካም ተጽዕኖ የፈጠረብህ ሰው ማን ነበረ? ያው ከቅርብ አሁን ይሄ ስሜት ሲሰማኝ ምናምን ትምህርት ቤት ሄጄ መማር ፈልግ ነበር የሙዚቃ ትምህርት እና እናቴን ነበር በቃ ልጅ ሆኜ እንደዚህ በማር እንደዚህ ስነግራት ያለምንም በቃ ማንገራገር ያው ሰፖርት አድርጋ ነበር። በጣም በቃ እናቴ በጣም ትልቁ ሙዚቃው ህይወቴ ላይ ተጽዕኖ አድርጋ። ማን ብለህ ነው የምትጠራት? እኔ ማዘር ነው። ለማዘር ሌላው ደግሞ ያው ብዙ ጊዜ የሙዚቃ ከቨርን ከመስራት ይጀምራል። እነዚህ አይነት ስራዎች ያው ከልጅነትም የመልካሙ ተበጀም እንደሰራው ማለት ነው። አሁን ወደ ጥልቅ ብለህ ወደ ሙያው ከገባህ በኋላ ብዙ ጊዜ የዚህኛውን ድምፃዊ ሙዚቃ የመስፈኑ ነገር ይቀናኛል የምትለው የማንን ነው? ያው አብዛኛውን አሉ። አሁን እኔ የሚኒሊክን ስጫወት ጥላሁንንም አሁን እንዳልክ የመልካሙንም ኤልያስ እንደው ስሞትልህ በጣም ወደው ፍቅር አያረጅም የሚለው ሙዚቃ በቃ አሁንም ድረስ የሆነ ደስ የሚል ስሜት ነው ይፈጥርብኝ እና አያረጅም። እውነት አያረጅም። ያ ሙዚቃው ራሱ አያረጅም እንኳን ፍቅር ይቅርና ማለት ነው። እና የተወሰነ እንደው ብንሰማ ደስ ይለኛል። ትዝታ አያረጅም ፍቅር አያረጅም ውበት ቢጠወልግ ሰውነት ቢጃጅም የፍቅርሽ ሜጋቶን ልቤ ላይ ፈንድቶ ላንቺ ሊሰዋይ ነው በትዝታ ሞልቶ አፍላው ወጣን ሳለው እሳቱ ስሜቴ አንቺ ነው ያፈቀር አትወጪም ካንጀቴ ቆንጂት 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 ነይ 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 ነይ። ሚኒሊክ ወስናቸው ነጠላ ሰረዝ ቀጥል። ሞር አሁን ከበር ላይ ምናምን የራሴን ስራዎች የፊልም ሳውንድ ትራክ የሰራሁት አለ ኪዬ የሚል በደንብ በሰዓቱ የተወደደ ስራ ነበር። እንደ ፊልም ነው የወጣው። ከፊልሙ ደግሞ ተቆርጦ ሳውንድ ትራክ ነው ህዝብ ጋር ደርሷል። ኪዬ የራሴ ስራ ደስ ይላል። ሌላስ እስካሁን ድረስ የሰራሃቸው ምን ያክል ሲንግሎች ወጥተዋል? እንግዲህ መንገድስ ላይ ያሉ ስራዎች አሉ ወይ? ያው የወጡ ስራዎች አሁን ያልኩ ነው። ኪዬ የሰው ጋር ደርሷል። ሁለተኛ ስራ ሆድ የሚል ስራ ሰርቻለሁ የራስህ? ነጠላ ዜማ። አሁን ደግሞ በቀጣይነት እየመጡ ያሉ ስራዎች አሉ። ሲንግል አለ። ያው ቅድም ስሚዝም እንዳለው አልበም አለ። አልበም ደግሞ ያው ትንሽ ፕሮሰስ አለው በደንብ ታይቶ ከጊዜው ጋር እና ደግሞ ኳሊቲ እንዲኖረው ትንሽ ጊዜ ይወስዳል። ሲንግሎች ግን በቅርቡ አሉ ከፈጣሪ። መልካም እንግዲህ ኤልያስ ያው በህዝብ ዘንድ በደንብ ደግሞ የታየው ከውድድሮች በኋላ ነው። ከተለያዩ ውድድሮች በኋላ ነው። አሁን በደንብ ወደ ሙያው ወደ ስራው ገብተሃልና ከውድድሩ በኋላ የህዝቡ አቀባበል እንዴት ነበረ? ውድድሩ በኋላ በጣም የሚገርም ነው። አሁን እዛ ላይ ስትወዳደር አይመስልም አሁን በሰዓቱ ያለው ነገር ምናምን። ሰዎች ግን አሁን እያንዳንዱ ሙዚቃዎቹንም ተጫወታቸውን ለራሳቸው ትርጉም አለው ሁሉ ሙዚቃና ሰው እንደሚሰጠው ትርጉም የሚሰጥ አስተያየት መንገድ ላይ የሚሰማቸውን ስሜት የሚገልጹበት መንገድ እና ደግሞ ያንን ስሜት ደግሞ በራስ ስራ መተ ወደ ህዝብ እንድታቀርብ ብዙ ሰዎች የሚገልጹበት መንገድ ደስ ይላል እና ደግሞ ያ ደግሞ ሞራል ሆነኛል በጣም ወደፊት እንድሰራ እና በጣም አሪፍ ነው። ደስ ይላል በጣም። ከስሚዝ ጋር እንዴት ትተዋወቃላችሁ? በስራ በጓደኝነት ወይስ? ስሚዝ ያው በሙያው ነው። በመጀመሪያ ደግሞ ያው በጣም የምትወድለት ነገር ምንድን ነው? ስሚዝ ያው ጎበዝ ድምጻዊ መሆኑን ወዷል። ያው ስለ እሱ የምትለው ነገር ካለ በጣም የምትወድለት አንድ ነገር? አይ ፋና ላይ ነው እኔ ማቀው። ከዛ በፊት አንተዋወቅም ነበር። ፋና ላምሮት ላይ እየተወዳደረ በቃ የራሱ ከለር አለው ደስ የሚል ከለር አለውና እና ዘፈኖቹን ደግሞ የሚረዳበት መንገድ ደስ ይለኛል። ያው ያደናነከን ነው ፊት ያስቀምጣ እና አሪፍ ነው። ያው ዘፋኝ ስትሆን እኔ በጣም ነው የምከታተለው ዘፋኝ። ምክንያቱም እኛ ተምረን አይደለም ዘፋኝውን ነው ገብቷል። ተምረን ስላልሆነ ያው ከምናየው ነገር ነው ትምህርት የምንወስደው። ስለዚህ ያው ብዙ ዘፋኞችን ተከታተላለህ። የምትወስደውን ነገር ትወስዳለህ፣ የማትወስደውን ነገር አትወስድም ኖርማሊ እና አሪፍ ነው በጣም ከዛ ጀምሮ ነው የምከታተለው። መልካም እንግዲህ ኤልያስ ለጨዋታውም ለወደፊት መልካም እንድል እንመኛለን። አመሰግናለሁ። ኤልያስ ስንት ሳጥኖች አሉ? 4። የትኛውን ትመርጣለህ?
ስፋው የሚሰፉ 7 ነገሮች ትምህርት ቤት ዩኒፎርም ሂድ ምናደርገው ይለፈኝ ስንታመም መርፌ ሌላኛው ከላይ እሺ ይለፈን እሺ ምን ለብሰው አሰፍተን ሱፍ ብቻው አሰፍተን ሌላኛው ስሙ ልብስ ሌላ ሱሪ ይለፈን እሺ ሴቶች የሚያደርጉት ይሳብ ተሰፍተው ከታች ቀሚስ ይላል በጣም ቀላሎች እኮ ናቸው ምንም አልመለሱም እንዴ አላስረዳኝም በደንብ አላስረዳኝም ምን ላድርግ አይ ቀላሎች ናቸው ግን ምናልባት ጊዜው ስላልበቃ አላስረዳኝም ትንሽ በደንብ አላስረዳም ስለዚህ እሱ ጋር ወቀሰው አይ አይደለ እንግዲህ በዚህ 30 ሰከንድ ያመጣችሁት 1 ነጥብ ነው 1 ነጥብ እናንተ ስንት ያመጣችሁት 2 አይደል 2 ለአንድ ግን ከፍ ማለት አለበት 1 ሲደመር ስንት 5 እኩል ይሆናል 6 እሺ ወደ ለማሸነፍ እንምጣ ስሚዝ 3 ሳጥኖች አሉ የትኛውን ትመርጣለህ አረንጓዴ ሞክ 7 አረንጓዴ አትክልቶች ቅድም አረንጓዴ ያልሆኑ ነበር አሁን አረንጓዴ የሆኑ አትክልቶች ይለፈኝ ይለፈኝ ይለፈው ኧረ በእናትህ ይለፈኝ እሺ እንደዚህ ተከትፎ የሚሰራው ጎመን ሂድ ይሄ እንዴት ይለፈኝ የሚያቃጥል ቃሪያ እሺ ቅድም የጠራሹ ያንኛው ጎመን እሱ ጠርተሻል ሌላ ቃሪያ እንዴ ይለፈኝ ቃሪያ ያልኩህ ነው በትግምልኝ ከኛም የባሰ አለ ከኛም የባሰ በ30 ሰከንድ ውስጥ የመለሳችሁት 2 ነው ቅድም ስትነበራችሁ 2 ሲደመር 2 እኩል ይሆናል 4 እነሱ እየቀደሙ ነው ወደ መቄዶንያ እንምጣ ሬዲ ዝግጁ ማንና ማን ይቀሩት ወፌና ጥልቅ የትኛው ወፌ እነዚህ 7 የወፍ አይነቶች ዶሮ ምናምን የምትበላ ትልቅ ቁራ ከዛ ሌላ ይለፍ ይሄም ይለፍ የሆኑ ቆሻሻ ነገሮች የሚያነሳ ጥባዛ yes ቅድም ያልከው አሞራ ሌላ ቁራ አሁን ያልከው አሞራ ከቁራ በፊት ቁራ አሞራ እንትባለው ይለፍ የሰላም ተምሳሌት ርግ ከተደወለ በኋላ ነው ሰላም የተሰማው በዚህ 30 ሰከንድ ውስጥ የመለሳችሁት 3 ነው 6 ሲደመር 3 6 አንድ ነበር አይነበራችሁ 5 ነበራችሁ ከዛ 1 መለሱ ከዛ 3 መለሱ 5 ኦኬ ቅድም እሺ የመጨረሻው ሳጥን ለማን ነው የሚሰጠው ለእመቤት አሁን ትከሻው አንቺ ላይ ነው ያለው በደም ስንት ላይ ናችሁ 4 እነሱ ናቸው 9 እነሱን በትንሹ ለማሸነፍ ስንት ማምጣት አለብሽ 6 ያስፈልጋል 6 ማን ነው የምትመርጪው ጥልቅ አንድ ነው ያለው ጥልቅ ነው ወይስ ጥልቅ ጥልቅ እነዚህ ውሃ ውስጥ ሊጠልቁ የሚችሉ 7 ነገሮች ባህር ላይ ትልቁ የሚሄደው መርከብ ሂድ ቶሎ እህል ምናምን እናስፈጭበት ጤፍ ምናምን እናስፈጭበት ትንሿ ነገር አንተም ትይዛት እናሽከረክራት ስማ እሺ ይለፍ ውሃ ውስጥ ወጥቶ ምን በላ አሳ በሰማይ ላይ ወታደሮች የሚጠቀሙበት ጀት ይቆጠራል በዚህ 30 ሰከንድ የመለሳችሁት ቅድም ስንት ነበር ቅድም ስንት ብትመልሽ ይሻላል ብዬ ነበር 6 ግን የመለሳችሁት 5 ነው 5 ሲደመር 4 እኩል ይሆናል 9 እኩል ናችሁ አይደላችሁ እኩል ሲመጣ ብዙ ያልተመለሱ ሳጥኖች አነስ ያሉ ሳጥኖች ካሉ ከፍ አድርጎ የመለሱት ሳጥኖች ይወሰዳል ለምሳሌ የመጀመሪያዎቹ ላይ ብዙ ካልመለሳችሁ የመጨረሻው ላይ በደንብ ከመለሳችሁ እና እኩል ከመጣችሁ እነሱ ሊወስዱ ይችላሉ or vice versa ተግባባ የመጀመሪያው እኛ ነን ብዙ ይመለሳል ቆይ ስለዚህ ዳኛ እየቆጠረ ስለነበረ እሺ ተመልሰናል ውጤታችሁ እኩል ነው አይካድም ግን
በሰንጠረዥ በደንብ ይለያል። ሞር ከፍተኛ ነጥብ የመለሳችሁባቸው ሳጥኖች ነው የሚቆጠሩት። አንዱ ቡድን ከፍ ያለ የመለሰበት አለ፣ አንዱ ቡድን ዝቅ ያለበት አለ፣ አንዱ ቡድን ደግሞ ቫይስ ቨርሳ ዝቅ ያለበት ሌላው ከፍ ያለበት አለ እና በቲኩ ነው የሚመረጠው ለማሸነፍ ወይስ መቄዶንያ ማሸነፍ? ለማሸነፎች የተሻለ ነጥብ ስላገኙ የገንዘብ ሽልማት የሚያስገኘውን መቀመጫ ላይ እባክህ ስሚስ ተቀመጥልን። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው ወደ ሁለተኛው ዙር ተሸጋግረን በተራው ስሚዝ ቦታውን ተረክቧል። ልክ እንደ መጀመሪያው ዙር የዳሽ ሙላ ጥያቄ ነው። ተግባባል? ወደ ጥያቄው ምን ይላል? መልሱን በትልቁ ለመጻፍ ተዘጋጁ። ቺዝን ዳሽ ላይ ልትጠቀመው ትችላለህ። ቺዝ ምን ላይ ልንጠቀም እንችላለን? ቺዝ ምንድነው ያልከው ስሚዝ? በኋላ መልሱን ከማየታችን ፒዛ፣ ኤልያስ በርገር፣ ወጥ። ካላመናችሁኝ ይኸው ዙም አድርገው ጋሼ፣ ዙም። ምንድነው ያለው? አንብብልኛ አንድ ላይ ወጥ። በየትኛው ተአምር ነው ወጥና ቺዝ አንድ ላይ የሚገባው? ገብቶኛል፣ ለመለያየት ነው። ግን ፒዛ ካለ በሁለት ሊባዛልህ ነው። ፒዛ ከሌለ በርገር ሊኖር ይችላል። እርግጠኛ ሆኜ የምነግርህ አንገቴን እሰጣለሁ፣ ወጥ የለም። አንገቴን እሰጣለሁ፣ ወጥ የለም። ፒዛ ከሌለ እኔም አንገቴን እሰጣለሁ። ወደ መልሱ እንሂድ። ስለነገጡ መልሶች ላዛኛ፣ ፒዛ፣ በርገር። ተመስገን ወጥ የለም። ወጥ ከነክብሯ ሸክላ ድስት ላይ፣ እንጀራ ላይ፣ ጭልፋ ላይ በማማሲያ ይመጣል። ቺዝና ወጥ አይገናኙም። እሺ ላዛኛ አልተጻፈም፣ ብትጽፉ ጥሩ ነበረ። ፒዛ ግን ተጽፏል። ፒዛ ስንቴ ነው የተጻፈው? 2። 5000 ብር ሲባዛ በ2 እኩል ይሆናል 10000። ይህ በኢቢኤስ ቴሌቪዥን የሚተላለፍላችሁ የማን ያሸንፋል ፕሮግራም ይኸው በሁለተኛው ዙር በቆራጥነት ለማሸነፍ 10000 ብር አሸንፈዋል። በአስደናቂ ፍልሚያም በመጀመሪያው ዙር ላይ እነ መቄዶንያ 15000 ብር አሸንፈዋል። እጅግ አድርጌ በጣም አመሰግናችኋለሁ። ኤልያስ፣ ጌትነት፣ ስሚዝና እመቤት ጨዋታውን ድምቅ አድርጋችሁታል። በጣም ኢንተረስቲንግ ነበረ። ጨዋታውን ድምቅ ላደረጋችሁልን ታዳሚዎች እጅግ አድርገን እናከብራችኋለን፣ እንወዳችኋለን። እናንተ በየቤታችሁ ያላችሁ በሙሉ 7696 ኤምዋይ ብላችሁ ቴክስት አድርጉና ታዳሚ ተጫዋችም አሸናፊ የምትሆኑ ትችላላችሁ። እኔ ዘወትር ደሳሌ ነኝ። ዘወትር ደስ ይበላችሁ። ከእሷ ጋር ያለው የለሁም የነገረችኝን አንዱን አልሰማሁም እኔ በሽተኛሽ ወይ አልሞት አልንም እሷንም ጥሎባት እንደኔው ትሁን ዶሮ ውሃ ጠምቶት ተንጋሎ ይጠጣል ከዋሉ ካደሩ መረሳት ይመጣል አትጥፊ በብዙ ከልቤ እንዳትወጪ እንዲህም ስላልኩሽ ቶሎ ቶሎ አትምጪ